እንደዚሁም ደግሞ ልዩነቱን በማይሆን መንገድ ወስደን ባትል ግራውንድ ሳናደርገው በዚህ መልኩ መስራት አለብን ብዬ አስባለሁ። አፍተር ኦል በዛ መንገድ ብንሰራ ፕላትፎርሙ ላይ ትንሽ እንደ የተሻለ ነገር መኖር ይችላል ብዬ አስባለሁ። ተባረኩ፣ እግዚአብሔር ይባርካችሁ። እናመሰግናለን። ቃሌ ጥሩ ሀሳቦች ናቸው የተነሱት። ረሳው ወርድ ኦፍ አፕሬዛል ዶክተር አረጋ ቴንኪው። ሁለቴ ሶስቴ ነገር ነው የገባሁትና የተረጋጉ ነገሮች ይነሳሉ እዚህ አይቆረቁረኝም ብዙም ስመጣ እዚህ እና በጣም እናመሰግናለን። እንደነዚህ አይነት ነገሮችን እያዘጋጃችሁ ስለሆነ ዲቤቶችም ሲኖሩ በዚህ መልኩና በዚህ መንፈስ እስካወራን ድረስ እንመጣለን ብዬ አስባለሁ። እኔና ኤቢን ማለት ነው። ሌሎችም አማኒም ቅድም ነበር ሳይመቸው ቀርቶ ነው። እዚህ ቤት እያሳያችሁን ስላለው ክርስቲያናዊ ጨዋነት ላመሰግን እወዳለሁ። ተባረኩ። እናመሰግናለን። እኔ ግን እንደውም አንድ ስቴፕ ፈርዘር ገፋ አድርገ ነው ለምሳሌ ይሄን ቶክሲክ የሆነውን ኢንቫይሮንመንት ለማጥፋት በምናደርገው ጥረት አንድ ሌላ ዙር ወይን ኤቢ ጋር ወይ ቃሌ አንተ ጋር ከፍታችሁ አንድ ቀን ደግሞ እኛም መምጣት እንችላለን ብዬ አስባለሁ። ብትጠሩን ቀደም ብላችሁ ብታሳውቁን የእናንተም ኮሚኒቲ በብዛት ያለበት ምን አይነት ሀሳብ እንዳለን ምን አይነት ጉዳዮች ላይ እንደተነጋገርን አንስተን የሚገዛ ሀሳቡን ይገዛዋል፣ የማይገዛ በዛው በቶክሲክነቱ ቀጥላል ያለ ደግሞ መቀጠል ይችላል። አንዳንዶቹን እዚህ ለምሳሌ በስድብ የሚሳደቡ ሰዎችን እዚህ እያየው ነበረ። እንደው ሪሊ ግን ብዙ ተከታይ ያላቸውን ብዬ ሳስብ አንዳንዶቹ 200 300 ገና ያላቸው ነው። እና ገና እንግዳ ሆነው ለቲክቶክ መጥተው ቀጥታ ከስድብ ነው የጀመሩት እና that is not good። ይሄ ጥሩ አይደለም በእውነት የመጡት ለመሳደብ ካልሆነ በስተቀር ምንም የሆነ ጀስት ለመማር ለመስማት ከሆነ አርፎ ቁጭ ብሎ መማር መስማት ይቻላልና እንደዛ እናደርጋለን። ግን እንደተባለው አሁን ለምሳሌ ቃሌ ሲናገር የሰማዋቸው አንዳንዶቹ ነገሮች ኳሊቴቲቭ ስለሆኑ ኳንቲቴቲቭ ላይ ኤክስፕረስ ማድረግ ስለማይቻል ለምሳሌ አሁን ሚስ ሪፕሬዘንቴሽን እስከምን ድረስ የሚለው ድንበር የለውም እና በፈለግነው እንዳንለጥጠው እኔ ኢንጀነራል ሚስ ሪፕሬዘንቴሽን ዴሊበሬት የሆነ ሚስ ሪፕሬዘንቴሽን ስኮር ለማስቆጠር የሚሆን ምናምን አይመቸኝም፣ አልወደውም ማለት ደስ አይለኝም፣ ይጎረብጠኛል። ለምሳሌ አሁን ባለማወቅ ከሆነ መስሎት የሚያደርግና ዴሊበሬትሊ ሆነ ብሎ ነጥብ ለማስቆጠር የማያውቁ ሰዎችን ለማሳሳት የሚያደርግ ሰው ያስታውቃል። ባይዘው ኦፌንሲቭነቱም ተመሳሳይ አይደለም፣ ይለያያል። በቃ ከኢግኖራንስ ሚስ ሪፕሬዘንት የሚያደርግ ሰው ታልፉታላችሁ፣ በቃ ስቃችሁ ምናምን ታልፋላችሁ። ዴሊበሬትሊ ሆነ ብሎ እንጀራ አድርጎት ቤተክርስቲያኗን ፖርትሬ ለማድረግ በሮንግ በሆነ ፒክቸር ለመስጠት ቅድም እንዳላችሁት ወደሚፈልገው ወስዶ የራሱ የሚለውን መንጋ ለማስደሰት ሲያደርግ ደግሞ ታውቃላችሁ ካንኩ ፊል ታደርጉታላችሁ። እና ፕሮቴስታንት ላይም እንደዛ ከተደረገ ማለት ነው። አሁን የኦርቶዶክስ አፖሎጂክስ የሚሰሩ ሰዎች ፕሮቴስታንትን በጄኔራላይዝ አድርገው በቃ ጨለማ ነው ምናምን ብለው በቃ የሌለ ካራክተር አሳሲኔሽን ሲሰሩ ማለት ነው። አዚፋው ለምሳሌ ሉተር መነኩሴ የነበረ ሰው ነው አይደል? ካቶሊክ መነኩሴ የነበረ ነው፣ ዲሰንት ላይፍ የነበረው ነው። ግን በኋላ ላይ ያልተመቸው ነገር አለ፣ ዲቬት አደረገ። አንዳንድ ነገሮች ስታ ግን ያነሳቸው አንዳንዶቹ ነገሮች እኮ ሌጂት ናቸው። እኔ ከቴዎሎጂ አንጻር መልሱ ግን ሮንግ ነው የሚል ነው የኔ ፐርስፔክቲቭ እንጂ የማይረባ ሰው ምናምን ብዬ አላጣጥለውም። ሽንት ቤት ሆኖ ቁጭ ብሎና ይሄ ኦፌንሲቭ ነው ማለት የሚያከብሩት ሰዎች ስላሉ ማለት ነው። ስለኛም ቅዱሳን አንዳንድ ሰዎች ሲናገሩ ለምሳሌ የሚነግሯቸው አሉ። በተደጋጋሚ ኮሜንት ላይ ያዩ ነበር። አንዱ ብሎክ ያረኩ ሰው አለ ለምሳሌ። እንዲህ አይነት ሰው ለማንም አይጠቅምም። ባይዘው ማለት ምንድነው እንዲህ አይነት ሰዎች የሚያተርፉት? ባይዘው ክርስቲያኖችን ነው የሚሉት፣ እየጸደቁ ነው አሁን እነሱ። እንዴት ሰው እግዚአብሔር ያከበረው ነው ለእግዚአብሔር እድሜ ዘመኑ ሲታገል የነበረን ቅዱስ ሻንታ አትመንበት ምንም አያደርግልኝ ይባል። ግን ያ ቅዱስ ለእግዚአብሔር ሲታገል የነበረ ባይሆን ራሱ ሰው በህይወት የሌለን ሰው ራሱን ዲፌንድ የማያደርግ ሰው ተሳድበህ አጣጥለህ ምን ትጠቀማለህ? እና እኔ በጣም አንዳንዱ ሰው ራሱ ላይፍን እንዴት እንደሚረዳውና እንደሚተረጉመው ግራ ነው የሚያጋባኝ። ካልቸራችን እንዳልኳችሁ በጣም ስተንት የሆነ ካልቸር ስለሆነና ድዋርፍ የሆነ ካልቸር ስላለን በጣም ኋላ ቀሮች ነን በብዙ ነገራችን። እኔን በኮንፊደንስ ነው የምናገረው። እዚህ ሀገር ለምሳሌ ዩሮፕ ውስጥ ብትሄዱ
እንዲህ አይነት ኮንቨርሴሽን ብታደርጉ እኛ የምናደርገው አይነት ኮንቨርሴሽን ብታደርጉ ምንድነው እነዚህ ሰዎች ችግራቸው what is wrong with these people ነው የሚሉት። ብዙ ነገሩ ስትሬንጅ ነው እኛ የምናደርገው በጣም ሲበዛ ኋላ ቀርንም ባይዘው በእንደዚህ አይነት ቶክሲክ በሆነ ኤንቫይሮንመንት ላይ አስተዋጽኦ የምናደርግ ሰዎች ለኋላ ቀርነት ለፕሪሚቲቭነስ ኮንትሪቢዩት እያደረግን ነው። you have to civilize ራሳችን ማሰልጠን አለብን። ከፕሮቴስታንት ጋር ዲቤት ያደረገውን ልጅ አንድ ኦርቶዶክሳዊ አሜሪካ አይታችሁታል አይደል? ዲቤት ያደረገበት እነሱ አፕሮች ያደረጉበት ስኮር ማስቆጠር ምናምን ሌላ ጉዳይ ሆኖ ሁለቱም ግን ጥያቄ ሲጠያየቁ ሲመላለሱ ግን ኢንተራክሽኑ ቶክሲክ አልነበረም። እና we can still make our points ማለት ነው without making TikTok toxic ማለት ነው። እሱን ነው ማድረግ ያለብን። ኦነስት እንሁን፣ ጄኒውን ዲስከሽን ይኖርን የሚል ሐሳብ አለኝ። የማጠቃለያ ሐሳብ በረከት የምትለው ካለ ተናገርና ሌሎችም የሚቀር ሐሳብ አለ እኔ ያልተናገርኩት የምትሉት ካለ ተናገሩና አይ ቲንክ የኛውን ፓርት የዛሬውን ውይይታችን እናጠቃለን። እሺ አረጋ እንዴት ነገር ብቻ ከዛ በፊት ግን አማኑኤላ D6 የሚባለው I will block you ምክንያቱም I have witnessed you whole ሙሉ ፕሮግራም ሲሳደብ ነው የነበረው እና ብሎክ ማድረግ አለብኝ በሰው ፊት። እንደዚህ አይነት ሰው በጣም አያስፈልግም። እሺ በረከት ቀጥል። እሺ ከነገራችን ላይ ይሄ ውይይት ማመቻመቻ አይደለም። ምክንያቱም እኛ ቲክቶክ ላይም ሆነ ሌላ ቦታ በአፖሎጂ በቅበተ እምነት የምንሰራ ከሆነ ፖይንታችን ሜክ አድርገን ሐሳባችን አስተላልፈን እውነትን ገልጠን እውነት ጎሎታል፣ እውነትን አላወቀም፣ ወደ እውነት ወደ ብርሃን መምጣት አለበት የምንለውን ሰው ለመሳብ ነው የምንሰራው። ጊዜያችንም ኢነርጂያችንም የምናባክነው ለዛ ዓላማ ነው። ስለዚህ በሙሉ ኃይላችን እንሰራለን። እነሱም እነ ቃሌም እንደዛ ነው የሚሰሩት። ይሄ በቃ ለድርድር የሚቀርብ ነገር አይደለም ማለት ነው። ግን ጤነኛ ይሁን ነው ማለት ተጨማሪ ቅጥያ እንጨምርበት። በጣም የሚያስጠላ ኤንቫይሮንመንት የሚፈጥር የሰዎችን አእምሮ የሚጎዳ አይነት አካሄድ አንሂድ። ጤነኛ አካሄድ እናድርግ። በጤነኛ መንገድ ይሁን ነው እንጂ ይሄ ልዩነቱን ብለር ለማድረግ ወይም የማይታረቁ ነገሮችን ለማስታረቅ ወይም ደግሞ መነገር ምንድነው በግልጽ መነገር ያለባቸውን ነገሮች አይ እነሱን እንደባብቃቸው እንሸፋፍናቸው ለማለት አይደለም። ግን ሞራሊቲ ባለው ጤነኛ በሆነ ንጹህ በሆነ ስነ ምግባር ባለው መንገድ ይሁን። ደግሞም ይሄ ምንድነው ሰይጣናዊ አካሄድ አይኖረው በውስጡ ነው። ሰይጣናዊ አካሄድ ማለት እውነትን የሚደብቅ ሰዎችን የሚያሳስት ውሸት ያለበት ነገር አይሁን። ሰዎችን ፐርሰናሊ አናጥቃ፣ ጄጃ እናድርግ። እንደዚህ አይነት ነገሮችን የተነጋገርነው እንጂ በቃ መስመሩ የታወቀ ነው። ከነገራችን ላይ ስለ ምንድነው ኤክሌሲዮሎጂ ነገረ ቤተክርስቲያን አለ፣ ይለያያል። ለምሳሌ እኛና የፕሮቴስታንቶች ነገረ ቤተክርስቲያን በቃ የኛ እኮ ግልጽ ነው። ሳክራመንታል ሰው ወደ ቤተክርስቲያን የሚገባው በሳክራመንት ነው። ከሳክራመንት ውጭ የሆነ ሰው የቤተክርስቲያን አካል አይደለም፣ የክርስቶስ አካል አይደለም። ምንም ብናመቻመቸው ይሄን መስመር አናልፍም። አንድ ሰው በክርስቶስ የሚሆነው እውነተኛ ጥምቀት ተጠምቆ ክርስቶስ ሥጋና ደም ተቀብሎ ሳክራመንታሊ ቤተክርስቲያን ጋር ሲቀላቀል ነው። ስለዚህ በቃ መስመሮች የቤተክርስቲያን ግልጽ መስመሮች አሉ። ከዛ ውጭ ደግሞ የምንናገራቸውን እውነቶች በጥባት በግልጽ እንናገራለን። ግን ቅድም ባልናቸው ኔጌቲቭ በሆኑ ለኛም የማይጠቅሙ ለተዋሶም የማይጠቅሙ መጥፎ ኤንቫይሮንመንት የሚፈጥሩ ነገሮችን እንዳስወግድ፣ የሆነ መንገድ እንከተል የሚል ነው እንጂ
የሆነ ፌክ የሆነ እንትን ዝም ብሎ መቀራረብ አንድነት ምናምን እንፍጠር የሚል አይደለም። እሱ ስለማይሆን ማለት ነው። ስለማይሆንም መሆንም ስለሌለበት እኛ ቤተክርስቲያን አንድነት የምናምነው በእውነተኛ ትምህርት እውነተኛ የሆነ ሳክራመንታል የሆነ አንድነት ነው። እሱ እስካልሆነ ድረስ ያ የውሸት ነው። ቤተክርስቲያን የማትቀበለው የውሸት አንድነት ነው የሚሆነውና እሱን ኮምፕሮማይዝ እያደረግን እንዳይመስላችሁ ነው። አካሄዱ ጤነኛ ይሁን የሚል ነው ውይይታችን ለማለት ነው። አረክ በጣም ጥሩ በረከት ቴንኪው። ሌላ የቀረ ሀሳብ አለ? የቀረ ሀሳብ እንደው እድል አልሰጣችሁ የምትሉ ምናልባት ትንሽ ሀሳብ ለመስጠት። እሺ ዴቭ። ኦኬ ሶ በሚስሪፕሬዘንቴሽን በተባለው ብዙ ስለተባለ I don't want to like go back እንትንና say everything over. just በተለይ ዶክተር አረጋ መጨረሻ ላይ የሰጠው ዴፊኒሽን በጣም ሁላችንንም የሚገዛ ነው። በተለይ deliberate የሆነውን ሚስሪፕሬዘንቴሽን እንደው ባናደርግና ይሄ ግን ኮንቨርሴሽን ያው እንደሚቀጥል ተስፋ አድርጋለሁ። ከዚህ ውጪ ግን ሁለት ፕራክቲካል ሶሉሽንስ እንደ ኦፈር ማድረግ የምፈልገው ምንድነው? አንደኛ እንግዲህ ዩዥሊ ዲስከሽን ሲደረግ ያው በዲቤት መንገድ በተለያዩ አፖሎጂስት መንገድ ነው የሚመጣውና እሱ እንዳለ እንደተጠበቀ ሆኖ ግን one way to lower the temperature is አሁን ለምሳሌ ትናንትና መጽሐፍ ቅዱስ ብቻ በሚለው ርዕስ እንግዲህ ተነስቶ ነበርና ሌላ ቀን ደግሞ ቃል ወንድማችን ቃል ወይም ኤቢ እሺ መጽሐፍ ቅዱስ ብቻ እናስረዳችሁ ምን ይያልን እንደሆነ ብለው አንድ ቀን ቢከፍቱ እና የጥያቄና መልስ ሆኖ ግን ይሄ የማሸነፍና የመሸነፍ መንፈሱ ጠፍቶ ማለት ነው። በዲቤት መንገድ ሳይሆን ምን ለማለት ፈልገው እንደሆነ ያስረዱናል። አንድ ቀን እኛ ተማሪዎች ሆነን ማለት ነው። ሌላ ቀን ደግሞ ኦኬ ለምሳሌ ገድላት ወይ ጥምቀት ለድህነት ወይ እንደዚህ የመሳሰሉ ነገሮች እነሱ መተው ደግሞ ለመማር ለመከራከር ሳይሆን ለመማር ኦኬ ምን ይያላችሁ ነው እዚህ ጋር የሚለው አይነት ውይይት ቢከፈት in addition to ያው ዲቤቱም ሁሉም አፖሎጂስት እንዳለ ሆኖ ማለት ነው የሚል እንትን አለኝ ሐሳብ አለኝ። I think that would help እና በጣም እንትኑ ፕሬሸሩም ራሱ ይጠፋል። የሆነ ክርክር መንፈስ እንትን ይላል። ከዚህ ደግሞ እንደ ሁለተኛ ሐሳብ እምለው በወር አንዴ ሊሆን ይችላል ኢቨን በአመት አንዴ ወይ ሁለቴ ምናምን ሊሆን ይችላል whatever common ground ያለንን ርዕስ አብረን በጋራ ታክል ብናደርግ common ground ለምሳሌ mental health ብዙ ሰው ራሱን እያጠፋ ነው፣ ብዙ ሰው ራሱን እየጎዳ ነው እና ይሄ እንደ ክርስቲያኖች ያገባናል like it pertains to us እና ምን ይሻላል በሚለው ውይይት ብናደርግ የሆነ ለኮሚኒቲ የሚጠቅም ነገር አለ አይደለ? እንደ መንፈሳዊ ሰዎች በቃ ይሄ ጉዳይ ነው የምንለው ነገር ቶፒኮች እያነሳን በጋራ ብንገባ ወጣቶች ድረግ እየተጠቀሙ ነው ወደ ዓለም እየገቡ ነው የሚሉት ነገር የጋራ ችግር ነው እውነቱን ለመናገርና እነዚህን ለኮሚኒቲ የሚገነቡ ሐሳቦች ዲስከስ ብናደርግ ከዲስከሽንም ወደ ተግባር ፕሮጀክቶች ብናወጣና እንደዚህ ነገር ቢሰራ ብንል I think እንትኑን ቴምፕሬቸሩን በጣም ሎወር ያደርገዋል የሚል ሐሳብ አለኝ። ሌላው ነገር እንዳለው ሆኖ ማለት ነው። ግን አትሊስት ኦኬ እነዚህ ለካስ ሰዎች ናቸው። አንዳንዴ ሁሌ ዲቤት ሲሆን ኤኒሚ ይሆናል ማለት ነው ያ ሰው እና ከዛ ደግሞ ኮመን ግራውንድ ያሉንን ነገሮች ለኮሚኒቲ የሚጠቅሙ ነገሮችን መወያየቱ እንትን ሶሉሽን ነው ብዬ አምናለሁ። እናመሰግናለን። ባይ ዘ ዌይ ቅድም ይሄንን እየተዘጋጀውኝ አንዳንድ ለማንበብ ሞክሬ የነበረ ዲያሎጎችን በተመለከተ ሪሊ is it a new concern ወይስ እንደው ኤግዚስቲንግ ሂስቶሪካል ኮንሰርን ነው የሚለውን አይቼ ነበር። እውነት ቲክቶክ የበለጠ አወጣው እንጂ ፕራክቲካሊ የነበረ ስለሆነ ሶርሶች አሉ። ለምሳሌ የምታነቧቸውን እዚህ ያገኟቸውን ልጠቁማችሁ ይችላሉ። አንዳንድ መጽሐፍቶች
ሉተራን ኦርቶዶክስ ዲያሎግስ የሚል መጽሐፍ አለ ይመስለኛል፣ ጽሁፍ ነው። ከ1960ዎቹ ጀምሮ ሲደረግ ነው የኛውን since the 1990s regional and global commissions like ለምሳሌ ፊኒሽ ሉተራንስ፣ ራሽያን ኦርቶዶክስ ብዙ ጥረት አድርገዋል እንደ አይነት ኢንተርዲኖሚኔሽን ያለውን ሐሳብ ጥሩ ስሙዝ የሆነ ውይይት ለማድረግ ሳልቬሽን ኢን ክራይስት ሉተራን ኤንድ ኦርቶዶክስ ዲያሎግ የሚል ለምሳሌ ጆን ሜየርንዶፍ ያዘጋጀው መጽሐፍ አለ። እሱን ልታዩ ትችላላችሁ። ዩቲዩብ ላይ ያሉ ተመሳሳይ ውይይቶች ሞዴል ኦፍ ሪስፔክትፉል ፐርሰናል ኮንቨርሴሽን ቢትዊን አን ኢቫንጀሊካል ፕሮቴስታንት አንድ ኢስተርን ኦርቶዶክስ ሌይ ቴዎሎጂያን የሚል ዲስከሽን አይቻለሁ ዩቲዩብ ላይ። እኒህን አይነት ውይይቶችን ማየት አይ ቲንክ እኛ ጋር ያለውን ይህን ቶክሲሲቲ ስሙዝ አውት ለማድረግ ኮንትሪቢሽን ይኖራቸዋል እና አይ ቲንክ እንደ መፍትሄ ራሳችን ማብቃት ራሳችንን ማነጽ ነው ብዬ አስባለሁኝ። በመምህራኑ ደረጃ ተማሪዎቻችን የመምህራን ሪፍሌክሽን ናቸው። ቅድም እንዳልኩት ተማሪ ተከታይ መሪን ያባልጋል እንዳልኩት መምህርም ደግሞ ተማሪን ያባልጋል ማለት እኛ ሰዎችን የማናከብር ከሆነ ሌሎቻችን የሚከተሉ ሰዎች ሊያከብሩ አይችሉም። በር ከከፈትንላቸው ጅብ በቀደደው ውሻ በቀደደው ጅብ ይገባል እንደሚባለው ሰዎች ሁሉ እኛ ስሬስ ከሆን በዚህ ኮሜንት የሚሰጡትን የምንቀጣቸው ከሆነ የምንከለክላቸው ከሆነ የምናስተምራቸውን ሰዎች ለሌሎች ሪስፔክት እንዲኖራቸው የምናደርግ ከሆነ አስተዋጽኦ ማድረግ እንችላለን ማለት ነው። ይህንን በመቀነስ ይህንን እንድናደርግ ነው እንግዲህ ይሄ ውይይት የተደረገበት አንዱ ምክንያቱም መካሰስ፣ በሐሰት መካሰስ፣ መጠላላት፣ ድንበር አበጅቶ አጥራጥሮ እንካሰላንቲያ መግጠም ምንም የሚረባው ነገር አይደባይዘው። በእኛ ሀገር ኮንቴክስት እንደውም ወደ ሌላ ግጭት ያለንበት ሁኔታ ለበቃ ብሎ ወደ ሌላ ንትርክ ነው የሚመራንና ይሄን አቮይድ ማድረግ አለበት። ቅድም እንዳልኩት የኛ ጨውነት ዓለምን የማጣፈጥ ሪስፖንሲቢሊቲም አለብን። ባለመድኃኒቱ ነው ትልቅ ኃላፊነት ያለበት እንዳለው ማለት ነው ወንድማችን ናቲ። እና ትልቅ ኃላፊነት እንዳለብን እንውሰደው፣ ሲሪየስሊ እንውሰደው። ያን ቀን ዲስከሽን ብቻ መሆን የለበትም። በህይወታችንን ተርጉመው በየቤታችን ውይይት ስናደርግ ይሄን ሁሉ ጊዜ በማይንዳችን ውስጥ እናስቀምጥ። ይሄንን ማድረግ ከቻል አትሊስት ትንሽ ሪስፔክት ካለ እኔ ለምሳሌ ስለ ፕሮቴስታንት ስናገር ቃሌን ኤቢን ማሰብ አለብኝ። ይሉንታ ሊይዘኝ ይገባል። እኔ ሁሉ ጊዜ ስለ ሌሎች እምነት ላወራ ስሞክር የማያቸው ሰዎች አሉ በዙሪያዬ፣ እንዳይቀየሙኝ፣ ጀጅ እንዳያደርጉኝ፣ ኦፌንድ እንዳላረጋቸው አትሊስት የማውቃቸው ማለት ነው። ስለዚህ ለምናውቃቸው ከኛ ጋር እንትን ላላቸው ኢንተራክሽን ላላቸው ሰዎች ሪስፔክት ስናደርገው ራሳችን የህይወታችን አካል ይሆንና ይዳብራል ማለት ነው። ያ አትሊስት ግን ለጊዜው ግን እንደ ኮንስትሬንት እንውሰደው ማለት ነው። ባይንድ የሚያደርገን ኮንስትሬንት እንውሰደው። በዙሪያችን ላሉ ሰዎች ሪስፔክት ማድረግ ለነዛ ስንል ኦፌንድ የሚያደርግ በጣም የወጣ ካራክተር አሳሲኔሽን አናድርግ። ከዛ ውጭ ግን እንደተባለው የራሳችንን ሃይማኖት ማስተማር፣ በእውነት ላይ ተመስርተን እውነትን መግለጥ፣ ሌላውን ለማዳን ጥረት ማድረግ እንቀጥል። ኤቢን እስከ መጨረሻው ታግዬ ለማምጣት ቃልን እስከ መጨረሻው ታግዬ ወደ ኦርቶዶክስ ቤተክርስቲያን ለመሰብሰብ ጥረት እቀጥላለሁ። አሁን በእነሱም በኩል ማድረግ ያለባቸውን ያደርጋሉ። ያንን ግን በእውነትና በስራ እንግለጠው፣ በእውነት ላይ እናድርገው የሚል ነው። በጣም ነው የምንወዳችሁ። ጥሩ ውይይት ነበረ። ብዙ ሀሳቦች ተንጸባርቀውበታል። ነገ ጊዜ የማገኝ ከሆነ እኔም ፌስቡክ ላይ ሀሳቡን ላጋራው ሞክራለሁ ምን አይነት ውይይት እንዳደረግን እና እንደው ቲክቶክ ላይ የሚሳተፉ ሰዎች ይህንን ነገር ለወደፊቱ እንደ ግምት እንደወስዱት እኔም ሀሳቤን ለመግለጥ ሞክራለሁ። ሌሎቻችሁም አንጸባርቁት፣ በየቤታችሁ ሪፍሌክት አድርጉት፣ ኮንትሪቢዩት እናድርግ፣ ከሁላችን የሚጠበቅ ነው የሚል ነው። ሀሳብ ተጨማሪ ያለው ሰው አንድ ሁለት ፈቀድ ይችላለሁ፣ ግን ካልሆነ ፕሮግራማችን መጨረስ እንችላለን። ከዚህ ተመልሰዋል? አዎ ተመልሻለሁ። የማጠቃለያ ሀሳብ ይስጡና በዛው በጸሎት ይዘጉልናል። የሚናገር እንግዲህ ስለጨረስን ማለት ነው። መፍትሄውን ሀሳብ እርሶ ቅድም አልተናገሩም። የመፍትሄ የሚሉትን ሀሳብ እንትን ብለው ይሄንን እዚህ ሁሉ ያሉትን ይመርቁልን። መጋቤ እምነታች አሉ፣ እስካሁን አብረውን ቆይተዋል። ለሚቀጥለው ሳምንት ይመለሳሉ ብለን ተስፋ እናደርጋለን። መጋቤን እንወዳለን በሉት በኮሜንት ይልቅ ለመጋቤ። እሺ እግዚአብሔር ይስጥልን። ያው እኔ ቅድም ላነሳ የፈለኩት በዋነኛነት በተለይ ሆን ብለው
አማራጩም አጋጣሚውም እያላቸው መጽሐፍትን የሚቆነጻጽሉ በሐሰት የሚከሱ ሰዎች ካሉ የኛ ወገኖች እንኳን ቢሆኑ ከነሱ ጋር ህብረት ባለማድረግ ወደ መስመር እንዲመጡ ቢደረግ አንድ መሰረታዊ ነገር ነው ያስባሉ። እየታወቀ ማለት በመሳሳት ሳይሆን በሚገባ ይሁነኝ ብለው አማራጩም አጋጣሚውም እያላቸው መጽሐፍትን የሚቆነጻጽሉ እጅግ ብዙ ሰዎች አሉና እነዛ ሰዎች በተናገሩት ልክ ሲነገራቸው ለነዛ ሰዎች ጋሻ የሚሆን ብዙ ሰው አለ። ከዚያ ይልቅ ግን መሆን ያለበት ምንድነው? ከቻለ እሱ መገሰጽ ነው ያለበት፣ ካልቻለ ደግሞ ዝም ነው ማለት ያለበት። ስለዚህ አትወክለኝም ሊል ይገባዋል ማለት ነው። አንደኛው መሰረታዊ ነገር ያ ነው። ምናልባት በጋራ በሚያደርጉን ጉዳዮች ላይ አብሮ መግባትና መነጋገር ምናልባት እዚህ ጋር ትንሽ የኔ ሐሳብ ሌላ ሊሆን ይችላል። መምህር ዳዊት ከተናገሩት አንፃር እውነት ነው። አሁን በማህበራዊ ህይወት ስናየው በእቁብ በእድር በጋራ የምንሰራባቸው ሁኔታዎች አሉ። ግን ሁል ጊዜም ቢሆን ለምሳሌ አሁን ሱሳይዳል የሆነ ነገር ላይ እንነጋገር እንኳን ብንል የምንናገረውን ሐሳብ የምንመዘው ከአስተምህሯችን ነውና ዞሮ ዞሮ ለእያንዳንዱ ጉዳይ ኦርቶዶክሳዊ የሆነ ሰው ኦርቶዶክሳዊ አስተምህሮን ነው የሚያነሳው እና እሱ ላይ ደግሞ ምናልባት ሌላ ጉዳይ አለ። የኛን ምዕመናን የኛን ሰዎች ምናልባት አንዳንድ ጉዳዮች በቃ ሊታለፉ ይችላሉ ብሎ እንዲያስብ ሊያረጋቸው ይችላል። ይሄን አጋጣሚ ደግሞ የሚጠቀሙ እዚህ ያለው ሰው ጀኒውን ሊሆን ይችላል። ግን በዚያው ልክ ደግሞ ሌላኛው ሰው ደግሞ ይሄን አጋጣሚ ተጠቅሞ ወደ ራሱ የመጎተት ነገር ሊኖረው ይችላልና ግድ የለም እዛ ደረጃ ሂደን እንኳን ባንነጋገር ግን እውነተኛና ታማኝ ሆነን እንድንቀጥል በቃ እኛም እውነተኛና ታማኝ ሆነን በትክክል ሌላውን ተረድተን ለዚያ ለተረዳነው ነገር ምላሽ መስጠት በቃ ለዚያ ለተረዳነው ነገር ስህተቱን በቅዱሳት መጻሕፍት ማሳየት ከዚያ ባለፈ ደግሞ ሆን ብለው የሚያጠፉ ሰዎች ካሉ ከነሱ ጋር ህብረት እንደሌለን ማሳየት። በተለይ እኔ በዚህ አጋጣሚ እነ ኤቢንም የምነግረው ከኛ ጋር ኖረው ወደ እናንተ ሄዱ ሰዎች አሉና ይመስለኛል ራሳቸውን በጣም ታማኝ ጠበቃ አድርገው ለማሳየት ይመስለኛል መጀመሪያ የሚጠመዱት ይችን ቤተክርስቲያን በመሳደብ ነው፣ ያው በለዛውም በሐሰት ማለት ነው። ስለዚህ ከነዚህ ሰዎች ጋራ በሌላ ጉዳይም ቁጭ ብለን ስናያችሁ ካየኋችሁ ለኔ የሚሰማኝ በቀጥታ ባትሉትም እነሱ እንደምትደግፉ ሐሳባቸው ምናልባት የውስጥ ሐሳባቸው በእነሱ በኩል እንደተደረገ አድርጌ ሁሉ ልስል ይችላልና እነዚህ ሰዎች በትክክል ላይ እንደማ መሆን የለበትም ሊባሉ ይገባቸዋል። መንቀፍ ካለበት በትክክል አስተምሮ ይሄ ትክክል አይደለም መጽሐፍ ቅዱስ አይደለም ብሎ ነው ማሳየት ያለበት እንጂ ከዚያ እላፊ ሄዶ ያልተባለው ተባለ ተብሎ እንደዚህ እዚህ ላይ ከሰራን ስድቡ ምኑ የማይገባው ነገሩ እንዲቀር ከሰራን ይሄ በቂ ነው ብዬ ነው ማስበው። አብሮ ግን ለመነጋገር ሁሉ ነገራችን ላይ የምንነጋገረው አስተምሮችንን መነሻ አድርገን ስለሆነ እሱ ላይ ትንሽ ችግር ሊፈጥር ይችላል ብዬ ምናልባት ከመምህር ዳዊት ጋር በዚህ በኩል ዲፍሌክት ላረግ ይችላልው። በተረፈ ግን እንዲህ ቁጭ ብሎ መነጋገሩ ራሱ እጅግ መልካም ነው። መነጋገሩ መቀጠል አለበት። ሌሎች ሰዎች ቢቀበሉትም ባይቀበሉትም አብረን ልንነጋገር የምንችል ሰዎች ግን እስካሁን እንደነበረው በንግግራችን ብንቀጥል መልካም ነው እና ሁሉ ቦታ ቋሚ አቋም ቢኖረን እዚህም እዚህ በሌለንበት ሌላ ቦታም ስንሄድ እንደዚህ አይነት ተመሳሳይ ነገር ቢኖረን መልካም ነው እላለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ ይቀድሳችሁ። መጋቢም እንኳን መጋቢ ብሎ አይመራ እንኳን በሰላም እዚህ አገኘኖት ወደ ላይ ከፍ ቢሉ ጥሩ ነበረ። እግዚአብሔር መልካምን ሁሉ እንዲያደርግ እንጸልያለን። እግዚአብሔር ይስጥልን። ጨርሻለሁ። ጸሎት ያርጉልን ቀሲስ እና እንጨርስ። ከዛ በደጅ ሰላም እና ኤቢ ሁሉ እንዲገኙ ጋብዘናል። እኔም እዛ መልእክት አለኝ ለዚህ ከታች ላለው አንዳንድ ለጠየቃችሁ። እሺ ይማረን ነው ይሳለን የቀበነ የተማጸነ እግዚአብሔር አምላካችን በረከት ለሽርነቱን ሰማያዊ አምላክ ሰላም ያሳድረን። እግዚአብሔር አምላካችን የተማመርነው በዘን ልቦናችን ይቅረጽብን።
ያው ልብን ያሳድርብን። ለብርሃነ ዕርገቱ ለበዓለ ጰራቅሊጦስ በሰላም በጤና ያደረሰ ወርሃ ክረምቱን በሰላም በጤና አሳልፎ ለብርሃነ መስቀሉ በሰላም በጤና እንዲያደርግልን ሀገራችን ኢትዮጵያን ጽኒት ሰላም እንዲያደርግልን በረድኤት እንዳይለን ከክፉ ሁሉ እንዲጠብቀን ለንስሐ ለሥጋው ደግሞ ለመንግስተ ሰማያት እንዲያበቃን እንዲህ ያልን ቅድስና ስሙን እንጠራለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ሰሞኑን አንድ ፓስተር አላቸው እና ኤቢ ፓስተር ዮኒ ማኛና እመቤታችን ክርስቶስ በተጠራበት ሁሉ አለች እየተፎካከረች ምናምን እያለ የሆነ ቀን ያስተምራል እና አንዱ ያነሳው እግዚኦ መሐረነ ክርስቶስ ተብሏል። ቀጥሎ እንተ ማርያም ይባላል አለ እና ይሄ ሰው የቅድም የቋንቋ የተባለው ነው የሚያሳየው። እግዚኦ መሐረነ ክርስቶስ ማለት ክርስቶስ አንተ ማረን ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ደግሞ ስለ እመቤታችን ብለህ ነው እንጂ እመቤታችን ማሪን ማለት አይደለም። እሱ ግን የመሰለው እሱም ማረግ ሲባል እሷም ማረግ ትባላለች ብሎ ነው የተረጎመውና አንዳንድ ጊዜ የቋንቋን አለማወቅ ወይም ደግሞ እንደዚህ አይነት ዲስቶርሽን ውስጥ ይዳርጋል ለማለት ነው። ይሄ አንድ ጥሩ ማሳያ ነው። እንዲህ አይነቶች ናቸው ለእኔ ቅድም ለምሳሌ ምስ ሪፕሬዘንቴሽን ሐሰት ምናምን እንላቸው ማለት ነው። በተረፈ እንደናችሁ ኤቢ መግለጥ የምትችሉ መግለጥ ትችላላችሁ። ይሄ የኛ በተለምዶ ደጀ ሰላም የምንለው ነው። ደጀ ሰላም ምን እንደሚደረግ ታውቃለህ? ኤቢ ኦርቶዶክስ ነበርክ በፊት? ያው የመክለፍት ሰዓት ነው። ከዚህ በኋላ የምናወራው ወሬ እንትን ቃለ ጉባኤው ላይ አይካተትም። ሌሎች እንትን እንዳይሉት ጸሎት ተጀምሮ በጸሎት ተዘግቶ የለም። መሀል ላይ ያለው ነው የሚወሰደው። ከዳርና ከዳር ያለው አይወሰድም። እሺ በረከት ከቃለ ጉባኤ የሚገባ ይግባ። ከጸሎት በኋላ ከታች ሁለት አይነት ኮሜንቶች እያየው ነው። የዛሬው ውይይት ፍቅር ጨመር ዶክትሪን ቀነስ ማድረግ ነው ወይ እያሉ ነው። ዛሬ ስለ ዶክትሪን አላወራንም ጭራሽ። እንደዛ አይደለም፣ ስለ ዶክትሪን አላወራንም። አንደኛ፣ ሁለተኛ ፍቅርን እና ሆነስት የሆነ ኢቲካል የሆነ ዲያሎግ ለማድረግ አንድ ላይ ማስኬድ ይቻላል። ምንም ዶክትሪንን መቀነስ ወይም የዶክትሪንን መስመር ማጥፋት ግዴታ አይደለም። ፈጽሞ ምንም የሚገናኝ አይደለም። ከዛ ውጭ ግን ፍቅር ግን ዶክትሪን አይደለም እንዴ? ኢንፋክት ነው ዋናውን ዶክትሪን የወንጌል ማዕከል ፍቅር ነው እና ያው ሰዎች ለይተው ነገረ ስላሴ፣ ነገረ ክርስቶስ፣ ነገረ ድነት የሚባሉት ዘንድ ስላላሉት ነው እንጂ ኢንፋክት አይ በፍቅር ስም የዶግማ ልዩነቶች ብለርድ ኮምፕሮማይዝ ያደረግን እንዳይመስላቸው ነው። ያ እንደዛ እንዳይመስል ነው። አንደርስታንድ የሚደረግ ነው ሀሳቡ። ኦፍ ኮርስ ክሊር ነው። እሱማ እኮ ፍቅር ኢምቤድድ ያልሆነበት የወንጌል ትምህርት የወንጌል ስርዓት የለም። የፍቅር ነገር ከተነሳ ዘንዳ ሰሞኑን ኤቢ እንደተባለው አንተም ረገጣ ጀመርክ። እንደቅድም በረከት ጥሩ ብሎልኛል። ፕሪኤምፕቲቭ ስትራይክ አድርጌ ነበር። እነዚህ መተው ይቅርታ ጠይቅ ምናምን አሉ እና አንዳንድ የቆጫቸው የኢትዮጵያ ሕዝብ በባህሪው ፈሳንገስ ነው ምናምን የሚል ሀሳብ ሰጥቻለሁ። ኢንፋክት ይህንን መመለስ ይላሉ። ሲምፕሊ ሀገራችን አንድ ሰው አሁን በህይወት ይኑር አይኑር አላውቅም፣ ሀገር ቤት ነው ሲወራ ነው የሰማው በልጅነት። የሱን ልንገራችሁ። ሴትዮዋ ሚስቱ የሆነች ጎረቤት ሰደበቻት እና ስድቡ በረከት ታውቃለህ? በሀገር ቤት መጅ የሚባል ነገር ታውቃለህ? ድሮ እህል ይፈጭበት መጅ ይባላል። እና ሴትዮዋን የሰደቧት ጎረቤቷ የሰደበቻት አንቺ መጅግር ብላ ነው የሰደበቻት። መጅግር ብላ ሰደበቻት እና ቤት ባለባሏ መጣ። መጅግር አለችኝ እኮ በጣም ተናደደችና ትብከነከል ለባሏ ትነግረዋለች። ማን የሰደበሽ? እገሊት። አይ ለመጅግሩማ መጅግር ነው ያሏት አሉ ባልዮ ማለት ነው። እና አሁን ፈሳንግስ ብለናል ነው የሚሉት ልጆቹ። እውነት ነው። ለፈሳንግስነት ፈሳንግስ ናቸው ማለት ሜታፎር ነው።
ፈሳንግስ ማለት የሚረባ ነገር አንመርጥም። ቅድም እኮ የምንለው ዛሬ የተወያየንበት እኮ ቶክሲክ የሆነ ነገር እኮ እንመርጣለን ማለት እኮ ምን ፈስ የሆነውን ነገር ነው እንደ ቁም ነገር የምንወስደው እንደማለት እኮ ነው። ዶግማ ሲሪየስ የሆነ ዶግማ ውይይት እየተወያየን ሰው ግን የሚሄደው ጭቅጭቅ ያለበት ይሄ ፈሳንግስነት ነው። አብዛኛው የምንከተላቸው ሰዎች እስኪናያቸው ባይዘው አጥማቂ፣ ጠንቋይ፣ የማይረባ ሰው አንድ 300 400 ሺህ ተከታይ ይዞ ማጥፋት ያጠፋል ማለት ነው። በዛ ተከታዩን መሰረት አድርጎ በጣም ሰብስታንስ ያላቸው ደርዝ ያላቸው ሰዎች ግን የሚሰማቸው የለም፣ ብቻቸውን ነው የሚጮሁት። ለኔ ይሄ ማህበረሰባዊ ችግር ነው። ስታንቲንግ ያልኩት ቅድም መቀንጨር ማለት ነው። ይሄ ነፈሳንግስነት ፍቅር ቀነስ ወይም ደግሞ ዶክትሪን ጨመር፣ ይሄ በዋነኛነት ከታችም እያሉት ነበር። በተለይ ካውንስሉ ላይ የተነገረ ከዛው የተነገረ ሐሳብ ነው። ግን አሁን አንዳንድ ሰዎች ይላሉ ስለ ፍቅር በስማም ይቀር ይላሉ። በነገራችን ላይ በስማም ቀርቶ ፍቅር የለም፣ እውነት ለመናገር አንድ መሰረታዊ ነገር። ስለዚህ ዶግማ ቀነሰን የምንጨምረው ፍቅር የለም። ምክንያቱም ፍቅራችን የሚመነጨው ከዶግማችን ነው። ቀሲስ ዘግይቶባቸው ይሆን? ዶክትሪን ቀነስ ፍቅር ጨመር ያላለ እንዴ? አላው አለ። አይ እዚህ ሳይሆን ምንድነው አንድ ሰሞን በዚህ በካውንስሉ በፕሮቴስታንት ካውንስሉ አለና እኔ አክቹዋሊ እያወራሁት ያለው ስለሌላ ኮሜንት ነበር። ኤኒዌይ የቀሲስ ወደዚህኛው ኮንቴክስት መጥተዋል። እሺ እኔን ስለመለስኩት የመለስኩላቸው ሰዎች ይገባቸዋል፣ መቀጠል ይችላሉ። የደጀ ሰላሙን ወሬ ቀሲስ። እሺ እና ምንድነው አሁን ለምሳሌ በተለይ በፊት ምን ይባላል፣ አንዳንድ ሰዎች ምን ይላሉ፣ ለምሳሌ የተለያዩ እምነት ያላቸው ሰዎች ቁጭ ብለው ሊበሉ ሲሉ ከመካከል አንዱ ሊያማትብ ሲል የሌላውን ስሜት እንዳልጎዳው ስለ ፍቅር በስማም ይቀር ይላሉ ነው። እኛ ደግሞ ምን እንመልሳለን? የኔ ማማተብ ሌላውን ሰው ሊጎዳው አይገባም ነው። ምክንያቱም በስማም ከሌለ ፍቅር ራሱ የለም። በስማም በማለት ነው ፍቅር ያለው ነው። ስለዚህ አሁንም ስንነጋገር ስለ ፍቅር ስናወራ ዶግማቲክ የሆኑ ኢሹዎችን ቶለሬት እናደርጋለን እያልን አይደለም። እነሱንማ ቶለሬት ካደረግን ፍቅርም የለንም ማለት ነው። ፍቅራችን የሚመነጨው ከነሱ ስለሆነ እንዲህ ራሱ የምንወያየው መቀራረብ አለብን የምንለው ከሰዎች ጋር ተነጋግረን ሰዎች ወደምንፈልገው ትክክለኛ አስተምሮት እንዲመጡልን መቀራረብና መነጋገር አለብን። ሰላም ሊኖር ይገባዋል ከሚል ስሜት ነው። ሰላም ካለ የምንነጋገር ከሆነ ወደ መግባባት እንመጣለን። ግን የምንጣላ ከሆነ እሱም በሩቅ ድንጋይ ይወረውራል፣ እኔም በሩቅ ድንጋይ ይወረውራለሁ፣ ተራርቀን ነው የምንቀረው። ከዚህ አንጻር እንጂ ዶግማቲክ ኢሹ አይደለም። የቀኖና ጉዳይ እንኳን ቶለሬት ፈጽመው አናረጋም። ኢቨን እንኳን በሌላ እምነት ካሉ ጋራ አንዳንድ ጊዜ እኛ ውስጥ ማየት የሚቻለው አንዳንድ ጉዳዮች ሲኖሩ እርስ በርስ እንኳን ምን ያህል እንደምንነጋገር ያው ለሁሉ የሚጠፋው አይደለም ለማለት ነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። ማርታ መግባት ትፈልጋለች? ነይ ግቢ እስኪ። ልጅ ሰላም መግባት ይፈልገች መሰለኝ። ቅድም ጀምራ እሷ ነች ጥያቄ እየጠየቀች ያለችው። ግቢና እስኪ ሀሳብሽን ግለጭ። ምንድን ነው እያልሽ ያለሽው? ሜላት ነው ሰላም እንበል መሰለኝ። ቅድም ሽጭ ነበረ። ቀሲስ ቡራኬው ተድረሰኝ እንዴት አሉ? መምህር በረከት፣ ዶክተር ዲያቆን ሁላችሁም በኤቢ የጦማ ዜማ